ውጋት ክፍል 5 ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለምትከታተሉን ከልብ እናመሰግናለን። የአዲስ አበባ መንገዶች በፀሐዩ ይሁን በውርጭ ወይም በዝናቡ ሰው የተራበው አይመስሉ። ይልቁኑ በየታክሲው መቆሚያና በየጎዳናው ከወዲያ ወዲህ የሚዘዋወሩት የሰው ብዛት ድንጋይ ቢወረወር መሬት ላይ አይወድቅም። ፋሲል ሚኒባስ ታክሲ እየነዳ ከአንድ ሰው ከተሰለፈበት ቦታ ቆመ። ረዳቱ የሚሄድበትን ቦታ መናገር አላስፈለገውም። ወዲያው ሰው እየተጋፋ ገቡ። ጋቢና ውስጥ 2 ሰዎች ገቡ። እነማን እንደሆኑ አላያቸውም። ምክንያቱም ወደ ኋላ ዞሮ ቀስ ብለው እንዲገቡ ለተሳፋሪው እየተናገረ ነበር። በመጨረሻ ለረዳቱ ትርፍ ሰዎችን እንዲያወርዱ ነገረው። ትርፍ የነበሩት ሲከራከሩ ቆይተው በመጨረሻ አወረዱ። ረዳቱ ገባ በሉ ብሎ ተዘጋ። ታክሲው ተንቀሳቀሰ። ትንሽ እንደሄደ እንዴት ነህ ፋሲል አለችው ሊዲያ። እሱም ደነገጠና ዘወር በማለት በፈገግታ አያት። ከአጠገቧ ብዙም የማያምር አፈ በፀጉር የተሸፈነ ወፈር ያለ ሞላለች የሚመስል ተቀምጧል። እንዴት ነሽ ሊዲያ አላት። ልቡን ክትክት ብሎ ሲሰበር ቢሰማውም ፈገግታውን ሳይቀንስባት ደህና ነኝ ያለው አንተስ ተሻለህ አለችው ባሽሙርና ከልብ ባልሆነ ፈገግታ። ተሽሎኛል፣ ሰው ሁሉ ቢርቀኝም ፈጣሪ ከኔ ጋር ነበረ። ሁሌም ምሬት ችግር ነው የምታወራው፣ የማትል ንጹህ እናት ከኔ ጋር ስለነበረች ዳንኩ አላት። ሊዲያ ንግግሩ አሽሙር እንደሆነ ገብቷት ነበር። እሷም የውሸት ፈገግታ አለችና ወደ ልጁ ዘወር በማለት እጅግ በጣም የማፈቅረው እጮኛዬ ነው አለችው በፈገግታ እያየችው። ስሜቱን ከፊቱ ላይ ለማንበብ እየሞከረች ደስ ይላል፣ በጣም ደስ ይላል፣ መልካም የፍቅር ዘመን ይሁንላችሁ፣ ያዝለቀላችሁ አላት ምንም አይነት ስሜት ሳይታይበት። በዚህ ሰዓት ረዳቱ ወራጅ አለ እንዳለው ነገረው። መኪናውን ወደ ጥግ አቆመው። ወራጁ ወረደ። መኪናው ሲንቀሳቀስ ረዳቱ እነ ሊዲያን ሂሳብ ጠየቃቸው። ፋሲል እንዳይቀበላቸው ሲነግረው እሷ ከፍላለሁ ስትል ቸልተኛ ሆኖ ምንም ሳይደረደር እንዲቀበላት ነገረው። ትንሽ እንዳይሄዱ ላፍህ ነበር እንዳይከፍል ያልከው አለችው። አፊ ምን ሆኖ እናንተን ነበር እንጂ ላፊ እንኳን አልነበረም፣ እና መክፈል ስሜትሽ ከሆነ ክፈይ አላት። ጥሩ፣ በነገራችን ላይ መኪናችን ዛሬ ፍሬኑ ተበላሽቶብን እኮ ነው በሚኒባስ የምንሄደው አለችው ለጎራ። ታዲያ ቅያሬ የላችሁም? ሌላ ቢኖራችሁ ሀብታም እንደሆናችሁ አስብ ነበር። አሁን እኮ አንድ መኪና ማለት ጫማ ሆኗል፣ ቅያሬ ያስፈልጋል። ይቅርታ መውረጃችሁ አልደረሰም አላት። ሊዲያ ወዲያው በንዴት ፊቷ ተቀያየረ። ምን ለማለት ፈልገህ ነው አለችው። እረ ተረጋጊ፣ ወሬ ስለያዝን ረስተሽ ቦታው እንዳይጠፋሽ ብዬ ነው አላት። እሷ በንዴት አይተው በጩኸት ለራዱት ወራጅ አለ ስትል እሱ ሳቀ። በእምነት በንዴት ያቶ ጋሻውን ቢሮ ከፍቶ ሲገባ እሳቸው በፈገግታ ከወንበራቸው ተነስተው ለሰላምታ እጃቸውን ዘርግተው ተቀበሉት። እሱ ከመጨበጥ ይልቅ በጩኸትና በቁጣ ተቀበላቸው። አንተ ሰውዬ ከኔ ጋር መጣላት ፈልገሃል እንዴ አላቸው። በምን ጉዳይ አሉ ኮራ በማለት። ስዩምን ያስገደልከው አንተ ነህ አላቸው። ግንባሩ ላይ ደም ስሩ እንደቀለበት መንገድ ፍንጥጥ ብሎ ወጥቶ ሊሆንም ላይሆንም ይችላል፣ ወደፊት ታውቀዋለህ። ወደፊት? አሁን አውቄያለሁ፣ እመነኝ ጋሻው፣ እኔ ነኝ የምገልህ። ስገልህ አሟሟትህ ደግሞ ለእይታ እንኳን አይበቃም፣ በአሰቃቂ ሁኔታ ይገልሃል አላቸው። መልካም ዕድል ይሁንልህ፣ ግን አንተ ስለምን እንደተረፍክ አልጠየከኝም አሉት አቶ ጋሻው በዛው ስሜት። ችግር የለውም፣ ለምን እንደተረፍኩ ማን እንዳተረፈኝ ወደፊት ስለማውቀው ያን የሚያተረፈኝ ሰው ወየውለት። ለመሆኑ ኢየሩስን ምን አድርጋታል አላቸው። ምንም ትንሽ ነገር ነው፣ ያንቀፋፊ ትዳሯንና ህይወቷን እስከነ ልጇ የማስረሻ መድኃኒት አስወጓት ሰላም እንድትሆን በማሰብ አሉ በመረጋጋት ወንበራቸው ላይ የተቀመጡ። በእምነት እያደረጉት ያለው ጭካኔ መሸከም አልቻለችም። ከአእምሮዋ በላይ ሆነባት። አንተ ሽማግሌ ትገርማለህ
ውሽ የሚበላ ስጋ በአፍንጫው እየሸተተ ሲፈልግ እርሱ የሚቀበሩበትን ቦታ እየሸተቱ እየፈለጉ የሚሰሩት ግፍ ይገርማል። ምን ያህል ሊኖሩ ነው? አቶ ጋሻው በዚህ ወቅት ገና የተወለደ ልጅ ውሎ ስለማደሩ እርግጠኛ ባልሆነበት ወቅት አንተ በዚህ ዕድሜ የምትሰራው ግፍ ለአእምሮ ከባድ ነው። እንደ ነገር ልንገር፣ ያቺ ቀን ስትመጣ ይህ ባንክህና ሳጥንህ የሞላው ብር ከምንም አያድንህ፣ ከሰማዩም ከምድሩም። እቺ ምስኪን ሕፃን ልጅ አባቷን አስገድለህ እናቷን አስገዳሃት። እስቲ ምን ትሁን? የት ትሄድ? እንደውም ምን ይዣት እሄዳለሁ? ሆቴል ውስጥ በዚህ ዕድሜዋ አይገባም አለ በእምነት። አትችልም፣ እንኳን መውሰድ መንካት አትችልም አሉት በቁጣ። ማለት አለ በአትኩሮት እያያቸው በመጠጋት። ማለትም እሷ የዳነችበት ለአባቷ ያበደርኩትን 500,000 አሁን ደግሞ ከእናቷ ጋር የቀለብኳቸው ማን ይከፍለኛል? ስለዚህ እዚህ ሆነው እየሰሩ ይከፍላሉ አሉት። አላመነም። በእምነት ጭንቅላቱ ሊፈነዳ ደረሰ። አባቷን እኮ አስገድለኸው ኬት ያምጡ አላቸው። ካዘን ካንተ ክፈልላቸዋ አሉት። በእምነት ቢገላቸው በዚህ ሰዓት ደስ ባለው፣ ግን ሀገር መንግስት ኃላፊነት አለበት ማሰብ ጀመረ። የሆነ ነገር መጣለት። ወደ እሳቸው ጠጋልና በሁለት እጁ ጠረጴዛውን ጎንበስ ብሎ በመደገፍ ወደ እሳቸው ቀረብ ብሎ ፈገግ አለና እከፍላለሁ፣ በደንብ እከፍላለሁ። አንተም ምን ጋር ዕቃ ስላለህ በደንብ ትከፍለኛለህ። ያቺ ዶክተሯ ልጅህ አበባን የምትመስለው የምትወዳት ሞታለች የተባለችው ግን ያልሞተችው ልጅህ እኔ ጋ ነች። ለሷስ ስንት ትከፍለኛለህ አላቸው። ፈገግ ብለው አቶ ጋሻው በድንጋጤ ከተቀመጡበት ተነሱና አፍጥጦ አዩት። እንደ ፀሐይ ፈገግታ ቀስ እያለች እየሞቀ ያለው የኢትዮጵያ የምርምር ውጤት የሆነው ሳተላይት ዓለምን በወሬ ያሙቆታል። በዚህም የተነሳ የራሽያው የስለላ ድርጅት ጉዳዩ ላይ ደርሶበት ሙሉ ጥናት በማድረግ ይህን የምርመራ ውጤት ለአሜሪካ ለመሸጥ የተስማሙትን ባለስልጣን አውቀውት ከሱ ጋር እንዲነጋገር አንድ ስቲቭ ጁኑብ የሚባል ሰው ባለስልጣኑ ካናገሩ በኋላ ድርድር እንዲያደርግ ወደዚች ሀገር ልከውታል። በአንድ ሰዋራ ቦታ ባለስልጣኑ አቶ ግርማና ስቲቭ የተባለው ሰው ተገናኙ። አቶ ግርማ ወንበር የጠበባቸው እጅግ ወፍራም ሰው ሲሆኑ ከፊታቸው መወፈር የተነሳ አይናቸው በስጋ ተሸፍነው የማየት አቅማቸው እያዳከመ ይመስላል። ለዚህም ከአይናቸው የሳተላይት መነጽር አይለይም። ፀጉራቸውም ስለሌላቸው ክብ ኮፍያ ከጭንቅላታቸው አይጠፋም። እሺ ከራሽያ ነው የመጣኸው? በል እናውራ። ስለምን ነበር የፈለከኝ? አሉ አቶ ግርማ ከጭንቅላታቸው ክቡን ኮፍያ ሲያወልቁ። ላቡ ከጭንቅላታቸው ጥቁረት የተነሳ ካፊያ ዝናብ የዘነበበት አስፋልት ይመስላል። በተሻለ ክፍያ እኛ የምርምሩን ውጤት ለእኛ እንድትሸጡልን ነው አለ ብጭጭ ያለ ቢጫ የቆዳ ከለር ያለው የራሽያ ሰው። የተሻለ ክፍያ ከከፈላችሁ ምንም ችግር የለውም፣ ለእናንተ ሰጣችኋለሁ አሉ ከመላጣቸው ላይ በእጃቸው መዳፍ ጥርግ አድርገው እያወረዱት። ልንገርህ፣ እኔ በሀገሬ ጉዳይ ድርድር አላውቅም። ልትሸውደን ካሰብክ ይህች ሀገር ከነመኖሯ እንድትረሳ አድርገን እናጠፋታለን። እሺ፣ ስለዚህ አስበህ ወስንና ስቲቭ ጆብ። እሺ፣ ምንም አይፈጠርም። ድንገት ቢሆንም እንኳን ከማጥፋታቸው በፊት ለእኔ ቀድማችሁ ትነግሩኛላችሁ አለ ራሽያዊ ሰው በግርም ታያቸውና። ማለት አልገባኝም አለ። ሀገሪቷን የምታጠፏት ከሆነ ከነገራችሁኝ እኔ ወደ ሌላ ሀገር እሄዳለሁ አሉ። በአንተ የተነሳ ሳትጭረህ ህዝብና ሀገርህን ጥለህ ልትሸሽ አለ ራሽያዊው። አቶ ግርማ በአዎንታ ጭንቅላታቸውን ነቃነቁ። በእምነት አቶ ጋሻውን በግርምት ሲያይ ቆይተው በጣም አረመኔ ሰው ነዎት፣ ምንም ማለት አልፈልግም፣ አሁን ግን ኢየሩሳሌም ማግኘት እፈልጋለሁ አላቸው። ቆይ አብረን ሄደን እናያታለን፣ ከዛ በፊት ግን መኪናዬን አድርሱ፣ ከተባላችሁበት በቃ አንድዳችሁታል አሉት። እና ሚፈጠር አንተ ነህ በጓር ያደረከው አሏቸው። ሌላውን ወሬ ተውና እቃውን ሄደህ መልሰህ አድርስ። አቶ ጋሻው ወሬ ሲደጋገም ደስ አይለኝም፣ ስለዚህ አደርሳለሁ ብዬዎታለሁ። ሌላ የሚያወሩት ነገር አለ አላቸው። የማወራው ሳይሆን የምንነጋገረው የለኝም፣ መሄድ እንችላለን
አሉና ተያይዘው የሩስ ወዳለችበት ክፍል ሄዱ። እሷም ልክ እንዳየችው ከተቀመጠችበት በመነሳት ፍዝዝ ብላ እያየችው ተጠጋችውና በእምነት ነህ አይደል? መጣ? አሁንም እንዴት አገኘኸኝ? ልጃችንን ገደልካት አይደል? አለችው። አቶ ጋሻውም በእምነትም ደነገጡ። እሳቸው እንዴት አወቃቸው ብለው ሲሆን እሱ ደግሞ ስለማን ልጅ እንደምታወራ ግራ ገብቶት ነው። በዝምታ አያትና ስለማን ልጅ ነው የምታወሪው የሩስ? አላት ግራ ገብቶት። ስለኔና ስላንተ ልጅ ነዋ፣ ያኔ ተማሪ እያለን ስለወለድናት ልጅ አለች። ካልኬታ ልጅ አለችው ግራ ገብቶት በዝምታ አያት። እነሱ ሲያወሩ አቶ ጋሻው ወደ ኋላ ሄድ ያሉና በንዴት ስልካቸውን አውጥተው ደወሉ። ከጥቂት ጥሪ በኋላ ተነሳ። ዶክተር እያሾፍክብኝ ነው እንዴ? ምን ብላኝ ነበር? ሁሉንም ነገር ረስታለች አላልከኝም ነበር? ታዲያ አሁን የበፊት ፍቅረኛዋ ልጅ እንዳላቸው ሁሉ እንዴት አወቀች? ናና ሁኑኑ ገለሃለሁ አንተ ሰውዬ ብለው ስልኩን ዘጉትና በንዴት ያስቡ ጀመር። ስጦታ የስዩም ሳትሆን የበእምነት ልጅ ትሆን እንዴ? አሰቡ። ከሆነች ነገር ተለወጠ። የስዩምን መሞት ትርጉም አልባ ሆነባቸው። ራሽያዊው ሰው አቶ ግርማን በግርምት ያያቸዋል። የሚገርምህ ሙሉ ቤተሰቤ እዚህ ውጭ ናቸው አሉ። የ9 ወር ነፍሰ ጡር የመሰለው ቦርጫቸውን እያሻሹ። ለምን? ሀገራቸው አይደለችም እንዴ? አለ ራሽያዊው። ብትሆንም እዚህ መኖር የለባቸውም አሉ። እኔ የምለው አልተሳሳትኩም አይደል? የመጣሁት ኢትዮጵያ ነው አይደል? አለ በግርምት እያያቸው። ልክ ነህ፣ አልተሳሳትክም አሉ ኮራ ብለው። እና ያወኔያችሁ ጀግንነታችሁ ማን ሰለበባችሁ? ጣሊያንን እንደሆኑ አይሆኑ ቅጣት የቀጣችሁት እንግሊዝን ደርቡሽን አንገት አስደፍታችሁ አሳፍራችሁ የመለሳችሁ ለሀገር ያላችሁ ፍቅርና አንድነታችሁ ማን ሰለበባችሁ? ዛሬ እንደ ቀላል ባለስልጣን ሆነ ሀገርህን አሳልፈ እንዴት ትሰጣለህ? አለ በግርምት እያያቸው። አቶ ግርማም የግርምት አስተያየት አዩትና ምን መሰለ፣ ያኔ ከልብ ሀገሩና ህዝቡን የሚወድ ህዝብና መንግስት ነበር። አሁን ህዝቡም ለመንግስት መንግስትም ለህዝቡ አልተመቸም። የህዝብ የሞተን ታሪክ ሆኖ ያለፈን መንግስት አመስጋኝ አሁን እየመራ ያለው መንግስት ጥሩ ይስራ መጥፎ ተረጋግቶ ላይ አይፈልግም። መንግስት ማድረግ የሚፈልገውን አይተው ተቃውሞ አያስነሳም። አንድ ባለስልጣን ተነስቶ ይህን ብሔር ግደሉት፣ ይህን ሃይማኖት አጥፉ ሲባሉ ሄዶ የሆነ ነገር የሚያደርግ ህዝብ ነው ያለው። በፊት ለሀገር አንድነት የሚፋለም ህዝብ ነው። አሁን ያለው ለሆዱና ሀገሩን ለመበታተን የሚገድል ነው። ከሀገሩ ባህል በላይ ለብሔር የሚያስብ አንድ ባለስልጣን ግደል ሲል የሚገድል ህዝብ ነው። እና ማንንና ምንን አመኜ ቤተሰቤን እዚህ ላስቀምጥ? እንዲሞቱ ነው አሉ አቶ ግርማ። ትገርማላችሁ። እናንተን ህዝብ መርጦ ያስቀመጣችሁ ሀገርን አሳድጋችሁ የህዝቡን ሰላም ለማረጋገጥ አይደል እንዴ የተመረጣችሁት? እናንተ ለህዝቡ ምን አረጋችሁ? ከመንግስት ጀምሮ ያላችሁ አለ። ራሽያዊው በጣም የተናደደው። ሀገሩን የሚጠላ ሰው አይወድም። ለዛ ነበር የተናደደው። ይኸው አንተ ራሽያዊ ስቲቾ፣ ሲጀምር በዚች ሀገር ላይ ማንም ህዝብ መርጦት ስልጣን የያዘ ማንም የለም። እንደነገርኩ አዲስ መንግስት ህዝቡ ስራውን እንዲሰራ ከመተው ይልቅ ከየአቅጣጫው ምንም ባልገባው ነገር ግጭትና ተቃውሞ ያስነሳል። አንዱን ሲያረጋጋ በሌላው እንደገና ይቀሰቅሳል። ታዲያ መንግስት ኢኮኖሚውን ያረጋጋ ወይስ የውጭ ዲፕሎማቲውን ያጠናክር? ወይስ ሀገሪቱን ከየቦታ የሚነሳውን ግጭት ያረጋጋ? እቺን ሀገርና ህዝብ መምራት እጅግ ከባድ ነው። ለነገሩ እኛም ስልጣን ላይ ያለን ሰዎች ሆዳሞችና የሀገር ፍቅር የሌለን ነን። ወንበራችንን በጣም ስለምናፈቅረው ለሀገርና ለህዝብ ከማሰብ ከየቦታው ግጭት እየፈጠረን የህዝቡን አእምሮ በጭንቀትና በሐዘን ወጥረን ስለኛ እንዳያስብ እያደረግን ሀገሪቱን እንግጣታለን። እኛ በሚሊዮን ብር እየዘረፍን ለድሃው አበል ያለው ስብሰባ እያዘጋጀን 30 እና 50 ብር ለውሻ አጥንት እንደሚሰጥ እኛም ብሩን እየወረወርንላቸው እርስ በእርስ ጎረቤት ከጎረቤት እንዳይተማመኑ እናደርጋለን። እናስ ይህች ሀገር ማን እንዲኖርባት ፍላጎትም ምኞትስ ማን አለው? እኔ ዛሬ አልያም ነገ ልሞት እችላለሁ። ግን ሚስቴ፣ ልጆቼ በቂ ገንዘብ አስቀምጬላቸው መሆን አለበት። ለዛ ነው
እቺ ሀገር መቼም ሰላም ስለማትሆን ማንም ቢመጣ ስልጣኑን ማንም ቢይዘው ስለማትረጋጋ ማድረግ ያለብኝን ማድረግ ስላለብኝ ነው አሉ አቶ ግርማ። ይህን የሚያስጠላ ታሪክ ብዬ መስማቴ ራሴን ጠላሁት። የሚያስጠላ ህዝብና ባለስልጣኖች የዛች የጀግና ህዝብ እናት ሀገር ስላሏት አዘንኩላት። ታሳዝናለች። የራሳቸው ጉዳይ ነው። አሁን ጠረፍ ድረስ እቃውን ይዞት የሚመጣው ሰው ማግኘትና ማናገር እፈልጋለሁ። ቀብዱን ብርህን ደግሞ በነገርከን አካውንት እናስገባልሃለን አለ ራሽያዊ አቶ ግርማም ስለ በእምነትና የት እንደሚገኝ ነግረውት ስለ እሳቸው ምንም ስለማያውቅ እንዳይነግረው ተነጋግረው ተለያዩ። ገና ፀሐይ አልጠለቀችም፣ ግን በአንድ ሆቴል ጠጪዎች በርክተዋል። በሙቀቱ የተነሳ ይሁን ጭንቀት ይዟቸው ግን አይታወቅም። ከዚህ ጠጪዎች መካከል በእምነት ከአንድ ጥግ ለብቻ ተቀምጦ ኢየሩስ በተናገረችው ንግግር ግራ ተጋብቷል። በሐሳብ ስምጥ ብሏል። በሌላ አቅጣጫ ደግሞ ሊዲያ ከአዲሱ ፍቅረኛዋ ጋር እየጠጣች ነበር። በእምነትን እንዳየችው ፍቅረኛዋን ይዛ በመሄድ ካስተዋወቀቻቸው በኋላ እሱ ችላ ሲላት በጣም የናጠጠ ሀብታም ባል እንዳገኘች ስትነግረው እሱ ምንም ሳይመስለው ችላ እያላት ሳለ ሞባይሉ የጥሪ ድምፅ አሰማው። አውጥቶ ተመለከተውና ከማንሳቱ በፊት ወደ በሩ ተመለከተ። ፋሲል ከአንዲት የምታምር ወጣት ጋር ቆሟል። እጁን ከፍ አድርጎ ያለበትን ቦታ ጠቆመው። ተይዞ መጡ። ሊዲያ በድንጋጤ ስታየው እሱም እንደደረሰ ፍቅረኛው እንደሆነች ሲያስተዋውቃት በንዴት አይተው ምን ማለት ነው አለችው፣ በንዴትና በቅናት እያየችው። ዶክተሩ በጣም በጭንቀት ግራ በመጋባት አቶ ጋሻው ምን ሊሏቸው እንደሚችሉ እያሰቡ የሆቴሉን በር አልፈው ገቡ። ቀጥታ ወደ ቢሮ በመሄድ ወደ ውስጥ ዘለቁ። ወዲያው አቶ ጋሻው በንዴት ሳይጨብጧቸው በነገር ተቀበሏቸው። የወጓት መድኃኒት ሁሉንም ያስረሳታል ብለኸኛል ነበር እንዴ ዶክተር አሉት አቶ ጋሻው ከተቀመጡበት ተነስተው በንዴት እየጦፉ። ዶክተሩም በተረጋጋ ስሜት አዩትና አዎ ብያለሁ ደሞም ነው አሏቸው። እና ይህ ምንድን ነው? የበፊት ፍቅረኛዋን በእምነትን ያወቀችበት ምክንያትን ታስረዳኛለህ አሉት። ይህን ያናደደህ እንዴ አሉ ዶክተር ፈገግ ብለው። ምን ማለት ነው? ይህ ነገር ነው ወይ ያናደደህ ማለት? ከዚህ በላይ ምን ሊያናድደኝ ይችላል? ትሰማለህ? እገልሃለሁ ምንም ሳላመነታ አሉት አቶ ጋሻው በጣም ተናደው። እውነቱን ስታውቅ ግድ የለም ትኮራብኛለህ፣ ትደሰትብኛለህ አሉ ዶክተሩ ፍርጠም ብለው። ከማየው በላይ ምን እውነት አለ ብዬ ልጠብቅ አሉ አቶ ጋሻው። ዶክተሩ ለደቂቃ እያያቸው ፈገግ ካሉ በኋላ ጥቂት አሰቡና ጓደኛዬ አንተው ራስህ አንድ ነገር ብለኸኝ ነበር። ሁለቱን ማለትም በእምነትና ኢየሩስን እንዴት አድርጌ እንዲራራቁ አልያም እሷ በጣም እንደተጠላው ላድርግ ብለኸኝ አማክረኸኛል። አዎ አማክሬሃለሁ። እና እሱና ይሄ ምን አገናኝ አሉ። ያገናኘው በዚህ ወቅት ወደ ኢየሩስ ጆሮ ሄደህ ሚጥሚጣ የሆኑ ቃላቶቹን በጆሮዋ ሹክ ከተላትና ልቧንና አእምሯን ታቃጥለዋለህ። እርርድብን ስትል አንተ ራቅ ብለህ ትስቃለህ አሏቸውና ዶክተሩ ከት ብለው ሲስቁ ደምሳቅ ሽፍንፍን ያለ ወሬ ተውና በግልጽ ነገረኛሉ። ይኸውልህ ጓደኛዬ ኢየሩስ መቼም ልጇ እንደሆነች አታውቅም ዲኤንኤ ካስመረመረች በስተቀር። ልጇን በእምነት እንደገደለባት ሹክ ብዬ የጥላቻውን ዘር ዘርቼልሃለሁ። አንተ ደግሞ ጠጋ ብለህ ባሏን ገጠር ወስዶ እንደገደለላት ስትነግራት ዘር አብቅሎ አደገ ማለት ነው። ከዛ ምን ልትገለው ነው የምትፈልገው አሉና ዶክተሩ በኩራት ጉሮሯቸውን ስጋ ያነቃቸው በሚመስል በወፍራሙ ሳቁ። አቶ ጋሻው ግን አልሳቁም። ኮስተር ብለው እያያቸው ነበር። ዶክተሩ ደነገጡ። ደስታቸው ከፊታቸው በኖ ጠፋ። ለደቂቃ ሁለቱም በዝምታ ሲተያዩ ቆዩና አቶ ጋሻው በደስታ ሲጮሁ ዶክተሩ በድጋሚ ደነገጡ። ግን ወደ እሳቸው እየሳቁ ሲመጡ ከመቀመጫቸው ተነስተው ተቃቀፉ። እውነት ብለሃል ዶክተር፣ በጣም አስደስተኛል። የኔ ባትሆን ይቆጨኝ ነበር። ናበል ለዚህ ምርጥና ድንቅ ስራ ቢራ ይገባሃል። ና እንሂድ አሉና በደስታ ተያይዘው ወደ መጠጥ ቤቱ ሄዱ። በእምነትና ራሽያዊ ሰው በአንድ ሆቴል ቢራ እየጠጡ ስለ ዕቃው ያወራሉ። አንተ ነህ ዕቃውን የምታደርሰው
አለ ራሽያዊ ሰው። አሁን የነኝ ያልኩ 100 ጊዜ ልንገርህ አለው በእምነት ፈርጠም በማለት። ይኸውልህ ልትሸውደን ካሰብክ ይህችን ሀገር ድምጥ ማጣን የምናጠፋው ተጠንቀቃለሁ። በእምነት በንዴት አየውና አቤት ምንድን ነው ያልከው? የት የመጣ መሰለህ? ኢትዮጵያ እኮ ነው። ስለዚህች ሀገር ምንም የሰማኸው ታሪክ የለም? ምን አይነት ጀግና እንዳፈራች አታውቅም እንዴ? አለ። ራስህ አወራኸው እኮ ታሪክህን ነው። አሁን ያላችሁትማ በብሔርና በዘር የተከፋፈለ ፈሪ ሀገሩን የማይወድ ትውልድን የሞላችሁት አለ ራሽያዊ። በእምነት በጣም ተናደደና ከመቀመጫው በመነሳት ምን? ከየት ነው ይህን መረጃ ያገኘኸው? እንግዲያውስ ሞክረን። የኔ ሀገር ሳትሆን የምትከፈለው ያንተ እናት ናት። እንደውም ዕቃ ምንም የምትሉትን አላደርስም። የምታመጣውን አምጣና እስቲልህ አለው። በእምነት ያዘዘውን ቢራ ጨልጦት የራሱን ሂሳብ ከፍሎ ሊሄድ ሲል ራሽያዊው እጁን ይዞት የግድ ለምኖትና ቀልዱንና ሆነ ነግሮት ካስቀመጠው በኋላ ዕቃውን የሚሸጡለት ባለስልጣን በዚህ ወቅት ሀገሩን የሚወድ ህዝብ እንደሌለና ማንም እችን ሀገር ቢያጠፋት እንደማይጨንቃቸው ስለነገሩት እንደሆነ ነገረው። በእምነት በጣም ተናዶ ማንነቱን ቢጠይቀውም ሊነግረው አልቻለም። ቢሆንም ባለስልጣኑ እያዘናጋው እንደሆነ ነግሮት እንደ ዘንድሮ እንደውም የሀገር ፍቅርና አንድነት በዚህች ሀገር ተፈጥሮ እንደማያውቅ ይህን ለማወቅ ሞክሮ እንዲያየው ነገረው። ራሽያዊው የበእምነትን ለሀገሩ ያለውን ፍቅርና ያልሸነፍ ባይነት እንዲሁም ጀግንነቱን ከፊቱ አየበት። ይህ ማለት የመከፋፈል የጠብ ስሜቱ ያለው ከላይ እንጂ ህዝቡ ዛሬም ጀግናና አንድ እንደሆነ ተረዳ። ንዴቱ እስኪበርድ አስተናጋጁን ጠርቶ ቢዛዘዘለት ትንሽ ቆይቶ በለመነው መልክ ዕቃውን እንዲያደርስ ጠየቀው። ግን ዕቃው ምን ቢሆን ነው ይህን ሁሉ ፍላጎት የመጣው? አለ በእምነት በግርምት እያየው። አታውቅም እንዴ? እኔም አላውቅም እኮ እንዳንተው መልእክተኛ ነኝ እኔ አለው ራሽያዊ። አንተ አታውቅም? እንግዲያውስ እኔ ላስጠንቅቅህ። የተሸጠልህ ዕቃ ሀገሬን ትንሽ እንኳን የሚጎዳት ቢሆን ያኔ ስለ ሀገር ጉዳይ ተጨንቀህ አስብበት አለው። በእምነትን አፍጦ እያየው ሳለ የበእምነት ሞባይል የጥሪ ስልክ አሰማ። አውጥቶ ተመለከተ። ከክፍለ ሀገር ሼሁ ነበር የደወሉት። ማናገሪያም ተጭኖ ወደ ጆሮ ወሰደው። እሳቸው አጠገቡ ያለ ይመስል ከወንበሩ ተነስቶ ከወንገቡ አጎንብሰው ሰላምታ ተለዋወጡና ስለ ጤንነታቸው ትንሽ ካወሩ በኋላ ሼሁ ከዛ ገደል ውስጥ 2 የአዲስ አበባ ልጆች እንደተረፉ ማንነታቸው እንደማያውቁ ከተመቸው መጥቶ እሱ ጓደኛ ካለበት እንዲያይ ሲነግሩት በእምነት አላመነታም። ደስታ አንደበቱን ዘጋው። ምን እንደሚላቸው ግራ ገባው። ስልኩን ከጆሮ አውርዶ ፈጣሪውን ለዚች ሕፃን ሲባል አባቷን በህይወት እንዲያኖርላት ለመነ። ስልኩን ወደ ጆሮ መልሶ እንደሚመጣ ነገራቸው። ራሽያዊውን ከነመፈጠሩ ረስቶት ከሆቴሉ ወጥቶ ሲሄድ ይህኛውም ሂሳብ ከፍሎ ተከትሎት ወጣ። ክፍል 6 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።